ኤርሚያስ አንተ ኤርሚያስ አንተ ኤርሚያስ የኔ ፍቅር በነገራችን ላይ ካንጎራጉርሽ ትንሽ ቆይተሻል። እዚህ አንዳንድ ዲስ ዘፈን አንድ ዘፈን አንድ ነገር ካደረክልኝ ምን የፈለግሽውን አደርግልሻለሁ። አሽን አንዴ ሚራ የጣፍተሽ ነው። በጣም አስጨነቅሽን እኮ ሚራ። ስልክሽም እኮ አይሰራም። በእውነት በተደጋጋሚ ደውለን ነበር። በጣም ነበር የደነገጥነው። ስልክሽ ግን አልሰራልንም። ምንም አልሆንኩም። ፍኖት ይዛኝ ነው የቆየሁት። ሁሉንም ነገር እያቀዱበት ነበር። ሚራ በጣም ይቅርታ። ለአንቺ የነበረኝ ጥርጣሬ በሙሉ ልክ አልነበረም። እኔ ነበርኩኝ ያጠፋሁት። በጣም ይቅርታ ሚራ። የእውነት ለአንቺ የነበረን አመለካከት የተሳሳተ ነው። በጣም ይቅርታ። በቃ አታካብዱት። ለማንኛውም የፈሰሰው አይታፈስም። እሺ ገብቼ ልብሴ ልቀይር። እሺ እንደፈለግሽ። ብቻ ወደ ቤትሽ መመለስሽ በራሱ ለእኛ በጣም ትልቅ እፎይታ ነው። በጣም ደስ ብሎኛል። አሁን ከዚህ ሁሉ ጭንቀት በኋላ ሰላም እናገኛለን። አዎ ዘና ማለት አለብን። በቃ ነገሮችን አታካብዱ። ያለፈውን ጊዜ መርሳት አለብን። ስለዚህ እኔም ገብቼ ልብስ ቀይሬ ልምጣ። አዎ ሚራዬ፣ በእውነት ላደረግሽልን ውለታ በሙሉ ዋጋውን መክፈል የምንችል አይመስለኝም። በቃ አሁን እረፍት አድርጊ። እኛ ደግሞ ለእራት ዝግጅት እናደርጋለን። እሺ በጣም ጥሩ። በቃ አሁን ወደ ውስጥ ገብቼ እረጋጋለሁ። አሁን ሁሉም ነገር የበቃ ይመስለኛል። አዎ አድናን፣ የእሷ መመለስ ብቻ ሁሉንም ነገር አስተካክሎታል። የኔ ቆንጆ በጣም አፈቅርሻለሁ። የታለች ሚራ? የታለች? የጠየኩህ እኮ ነው፣ መልስልኝ። የት ነው ያለችው? እዚህ ነበረች። እኔ እንጃ፣ እዚህ ነበረች። አንተ ያማል እንዴ? ቆይ ምን ማለት ነው ይሄ? መልስልኝ። ቆይ ምን ማለት ነው? አላውቅም። አንድ ልጅ መጥቶ ነበር፣ ግን ከዛ በኋላ ምንም አላስታውስም። ኤርሚያስ ቀጥ ብለህ ሚራን ከየትም ፈልገህ አምጣት። እውነቴን ነው የምነግርሽ፣ ጭንቅላቴን በኃይል እያመመኝ ነው። እኔ አያገባኝም። ስማኝ፣ ሚራ ካልተገኘች የእኛ ህይወት አደጋ ላይ ነው። እውነቴን እኮ ነው የምነግርሽ። እኔ የት እንደሄደች አላውቅም። ከየት ነው ማመጣት? አንተ ያማል እንዴ? ቆይ ምን ማለት ነው? እባክሽ ተረጋጊ፣ እንደገና እንፈልጋታለን። ኧረ ተረጋጊ። አንተ ያማል እንዴት ነው የምረጋጋው? ቀጥ ብዬ ሂጄ ለሮቤል እያንዳንዱ ያረካት ነገር እናገራለሁ። እንደዛማ አይሆንም። በእናትሽ ሮቤል ጋር እንዳትሄጂ፣ እራሱ እፈልጋታለሁ። ምን ሆነክ ዝርክርክ? አንተም ብሎ እንዴ? ትሰማኛለህ? አይሆንም። ይሄንን ጉዳይን በራስህ ትወጣ። እኔ አያገባኝም። ወይኔ ኤርሚያስ፣ ወይኔ ሮቤል ገደለኝ። በቃ እንደዚህ መሆን አልነበረበትም። እንደዚህ መሆን አልነበረበትም። የእውነት ሚራ በጣም ነው የማመሰግነው። ከዚህ በፊት ደግሞ ስለጠረጠርኩሽ ስለወቀስኩሽ በጣም ይቅርታ። ልክ ነሽ ሉሃና። ሚራ በጣም ነው የማመሰግነው። በእውነት የሚስቴን ደስታ ስለመለስሽልኝ ከልብ ነው የማመሰግነሽ። ምን ሆናችኋል? ይሄማ ግዴታዬ ነው። ሮቤል እኮ የእናንተ ብቻ ጠላት አይደለም፣ የኔም ጠላት ነው። ስለዚህ የጋራ ጠላታችንን አብረን ነው መታገል ያለብን። አዎ ራሱ ባጠፋ ወንጀል እስር ቤት መግባቱ እፎይታን ሰጥቶናል። ፍትህ እንዳለ ማሰቡ መልካም ነው፣ ግን ደግሞ አሁን ላይ ማንም ሊጎዳ እንደማይችል ማሰቡ ትልቅ ረፍት ነው። በእርግጥ እውነትን ለመናገር ትኩረታችን ሌላ ቦታ መሆን አለበት። ግን አሁን ላይ እንዴት ብለን ነው ማዘርን ማሳመን የምንችለው? አንተ ምን ትላለህ አድናን?
እማዬ ማሳመኑ ቀላል አይደለም። እርግጠኛ ነኝ የደበቅናትን ሆነ ስታውቅ እዛው ትሞትብኛለች። አዎ በጣም ከባድ ነው። ግን ደግሞ እውነቱን በጊዜ ብንነግራት መልካም ነው። እውነት ነው። በአንዴ ሳራ ሞታለች፣ የገደለው ደግሞ ሮቤል ነው ብንላት ይህን ነገር መቋቋም የምትችል አይመስለኝም። ለእሳቸው በጣም ከባድ ነው የሚሆነው። ቆይሽ እስከ መች ነው የምንደብቃት? የእውነትን የማስመሰል ትክትን ያለኝ። በእርግጠኝነት ሚራ ለዚህ አንድ እቅድ ማውጣት ሳይኖርብን አይቀርም። ለማንኛውም እስቲ ዛሬ ፈገግ በሉ። የዛሬ ደስታችንን አብረን እናጣጥመው። እቅዳችን ተሳክቷል። ሁሉ ነገራችን ሰምሯል። ለዚህ ደግሞ ፈጣሪ ይመስገን። ትክክል ነሽ ሚራዬ። ከዚህ ቀን የበለጠ ደስታ የለም። ቡናው በጣም ነው የሚጣፍጠው። የደስታ ቡና የሚባለው ይሄ ነው አይደል? በደንብ መሆን አለበት። ይሄማ የድል ቡና ነው። ሮቤል ከእስር ቤት እንደማይወጣ ሳስብ ብቻ ደስታዬን እጥፍ ድርብ ነው የሚያደርግልኝ። አዎ የፍትህ እጅ በጣም ረጅም ናት። እንግዲህ እሱ የዘራውን ነው የሚያጭደው። ስለዚህ አሁን ሁሉንም ነገር ለህግ እንተውና እኛ ለራሳችን ጊዜ እንስጥ። እንደዛ ይመስለኛል። እኔ የእናንተን ባላቅም። በጣም ትክክል ነሽ። ዛሬ ምንም አይነት ጭንቀትም ሆነ መከፋት አያስፈልግም። ተስማምተናል። በደስታችን እንቀጥል። አዎ እሺ ፍኖት፣ ቆይ አንቺ ልጅ በቃ አልተማማልሽኝ አይደል? እዚህ ግራ አታብዢ ብዬሻል ነበር እንዴ? አንቺ አትሰሚም እንዴ? ደህና ነሽ? እሺ እና አሁን ሁኔታው እንዴት ነው? ሚራውን በቁጥጥራችሁ ስር ነች? ሮቤል በጣም አዝናለሁ። ነገሮች ሁሉ ባሰብናቸው መንገድ አልሄዱም። ሚራ አመልጣለች። ምን? አንቺ የምርሽን ነው የምታወሪው? እንዴ እናንተ ቆይ ምን አይነት ቀሽሞች ናችሁ? እንዴት ለሁለቱ ናችሁ አንዲት ተራ የወደቀች ሴት ታመልጣችኋለች? ወይ ነው? አዎ በጣም በሚያሳዝን ሁኔታ ኤርሚያስን መታ አመልጣለች። እኔ እኮ ቆይ እንዴ ምንም ነገር በስነ ስርዓት አሰሩ ማለት ነው? ሮቤል እኔ ምን አጠፋው? እኔ ምግብ ልገዛ ስወጣ ነው እሱን መታ ያመለጠችው። እሺ አሁን ይልሽ ቀጣይ እቅዳለኝ። ሰምኛለሽ? ከዚህ በኋላ ግን ምንም አይነት ስህተት እንዲኖር አልፈልግም። ሮይ እባክህን አትቆጣ። ይሄ እኮ አጋጣሚ ነው፣ ደግሞ ይሄ ጥፋት አይደለም። ድንገት ነው የተፈጠረው። እሺ እኔ ምን ላድርግ? እሺ ምንድነው ሌላኛው እቅድ ንገረኝ። እሱን እቅድን በአግባቡ እንወጣዋለን። አሁን አንቺ ቀጥ ብለሽ እነ ሉዋና ቤት ሄጃለሽ። እንዴ ሮቤል ከዛስ? ቆይ ቢይዙኝስ? አድናን እኮ ስለኔ ማንነት በደንብ አውቋል። ፍኖት ዝም ብለሽ ስሚ። የፈራ ሰው ምንም አይሳካለትም። አትንቦቅቦቂ። ሮቤል ጭራሽ ሚራ እዛ ከሄደች አፍኛት እንደነበር ትነግራቸዋለች። ሮቤል አድናን ይዘኛል እንዴ? ዝም ብለሽ ስሚ። መጀመሪያ በሩን በብልሃት ከፍተሽ ትገቢያለሽ። ሮቤል ቤት ውስጥ ሊኖሩ ይችላሉ። ቆይ ቤት ውስጥ ካሉ ምን ላደርግ ነው? ከዛ ከገባሽ በኋላ ቀስ ብለሽ ከዛ ጅል አድናን ስልክ ውስጥ የእናትየውን ስልክ ይዘሽ ትወጫለሽ። የእናትየውን ቁጥር? ቆይ ምን ልታደርገው ነው? ቀጣይ እቅዳችን እናትየዋን እኛ መሳሪያ ማድረግ ነው። ሰማያለሽ? እሷን መጠቀሚያ እናደርጋታለን። ሮቤል ቆይ እኔ ምንም እየገባኝ አይደለም። እናትየውን እንዴት ነው እኛ መሳሪያ ልናደርጋት የምንችለው? የሳራ መሞት ውስጥ የሚራ እጅ እንዳለበት ካወቀች የመጀመሪያ ጠላቷ እሷ ትሆናለች። የሳራን መሞት ልንነግራት? አዎ በደንብ እንነግራታለን። ምንሽን ስሚ። ይኸውልሽ አሁን ቀጥ ብለሽ ሂደሽ እንዳልኩሽ ስልኩን ይዘሽ ትመጫለሽ። አለቀ። ሮቤል ይሄ ነገር አደገኛ ነው። ቆይ አድናን ቢይዘኝስ? ጨርሻለሁ። ሄደሽ ስልክ ቁጥሯን ይዘሽ ነይ ብዬሻለሁ። ሮቤል ቆይ እያንዳንዱን እንቅስቃሴያችንን መከታተል አለብህ ማለት ነው? ይኸውልሽ ደግሞ እያንዳንዱ እንቅስቃሴያችሁን ለእኔ ምንም ነገር ሳትነግሩኝ እንዳትንቀሳቀሱ። እሺ ችግር የለውም። እኔ እንደምትፈልገው አደርጋለሁ። እሺ አሁን በቃ ሂጂ። ዛሬውኑ ስራውን ጨርሰሽ ነይ። ውጤቱን ማየት እፈልጋለሁ።
አንቺ ፈሪ ምን ሆነሻል እንዴ? እዛው ትንሽ ተረጋግተሽ አትጠብቂም ነበር እንዴ? ፍኖት ነግሬሻለሁ፣ የሚፈራ ሰው ከሮቤል ጋር አይሆንም ብዬሻለሁ። እሺ ሮቤል፣ አንተ ካልከኝ ምንም ነገር አደርጋለሁ። ወይኔ ሮቤል ሰምኛለሽ? አሁን ቀጥ ብለሽ ሂደሽ ስልኩን ይዘሽ ትመጫለሽ። ሌላ አማራጭ የለሽ ወቂ። እሺ አንተ እንደፈለግከው አደርገዋለሁ። ጨርሻለሁ። ሂደሽ ስልክ ቁጥሯን አምጪ። እሱን ብቻ ነው የምፈልገው። ተግባባና? ይኸውልሽ እሱን ይዘሽ ሲመጪ ብቻ ነው ማውራት የምንችለው። እሺ እንዴት እንደማደርገው ብቻ ንገረኝ። ወይ ሚራዬ ምን ፈልገሽ ነው? አይ እኔ እንኳን ምንም አልፈለኩም። ባይሆን ግን እናንተ ትንሽ ጊዜ ያስፈልጋችኋል። አንቺ ልጁ ላይ ያዝልሽ። እንዴ ሚራ አይሆንም። ዛሬ አንቺ በጣም ደክሞሽ ይሆናል። ዛሬ ባባኛ ጋር እየተጫወተ ያድራል። ችግር የለውም አንቺ አረፍ በይ። አይ እንዴ እንደዚህማ መሆን የለበትም። የባልና ሚስት ጊዜ ያስፈልጋችኋል። ትንሽ ዘና ማለት አለባችሁ። ወይ ሚራ ትቀልጃለሽ አይደለ? ቢያውን ገብተሽ ረፍት አድርጊ። ባባዬ ደግሞ እኛ ጋር ይሆናል። እንዴ ምንድን ነው የምትሉት? ያማችኋል እንዴ? እናንተ እኮ ባልና ሚስት ናችሁ። በደንብ ጊዜ ያስፈልጋችኋል። ስለዚህ እኔ ልጁን አጫውተዋለሁ። እንዴ ሚራ በእውነት እንዴ አያስፈልግም። ሲጀምር አንቺ ለምን ትንገላቻለሽ? አይ ለእኔ አታስብ፣ አልንገላታም። እኔ ከሱ ጋር አጫወታለሁ። እናንተም ደግሞ ጊዜ ይኖራችኋል። ችግር የለውም። ለእኔ አታስብ። አድናን እስቲ ምን ታስባለህ? ሚራ በምትለው ልስማማ መሰለኝ። ዛሬ አይ ቲንክ ለሁለታችንም እረፍት ያስፈልገናል። ሉዋና በይ ልጁን ስጪ። አንቺ ቀስ በይ። ሚራ በእውነት በጣም እናመሰግናለን። አያችሁ አይደል? ባባዬ ራሱ እኔ ቅፍ ውስጥ ሲሆን ሰላም ተሰምቶታል። በሉ እናንተም ተናደሩ። እሺ ሚራዬ በጣም እናመሰግናለን። ደግሞ አንቺም እንዳትደክሚ። ሚራ እናመሰግናለን። መልካም ምሽት። እሺ ለእናንተ መልካም ምሽት። በጣም እናመሰግናለን። ሚራ ግን በጣም ትገርማለች አይደል? በጣም እንጂ የእውነት እሷ ባስኖር ኖሮ ምን እንደምንሆን እንጂ። ግን እሷ እንዳለችው ሰላም ያስፈልገናል ዛሬ። ሰላም ብትይ ሰላም ብቻ ምን ሰላም እንደሚያስፈልጋሽ ከሰላምም ሰላም። በሩን ቀስ ብለሽ ትከፍቻለሽ። ከዛ በኋላ ማንም ሳይሽ ቀስ ብለሽ ድምፅሽን አጥፍተሽ ትገቢያለሽ። ታያለሽ። የእግር ኮቴ ሳታሰሚ ኮሪደሩን ቀስ ብለሽ ትራመጃለሽ። ግን በጥንቃቄ እያየሽ ወደ ሳሎን ቀና ብለሽ ማንም እንደሌለ በማረጋገጥ ቀስ ብለሽ ሶፋ ስር ቁጭ ብለሽ ታያለሽ። ሳሎን ማንም እንደሌለ ካየሽ በኋላ ቀስ ብለሽ ሳሎን ውስጥ ትገቢያለሽ። ቀስ ብለሽ የመኝታ ክፍሉን በር ከፍተሽ እና አድናን መተኛታቸውን ታያለሽ። ከዛ በቀስታ ትገቢያለሽ። የአድናንን ስልክ አንስተሽ ትወጫለሽ፣ ግን በሩን በጥንቃቄ ትዘጊያለሽ።
ወደ ሳሎን ተመልሰሽ የማዘርን ስልክ ቁጥር ወስደሽ ወደ ራስሽ ስልክ ታሰፍሪያለሽ። ሮቤል ስልኳን አግኝቼዋለሁ። ጎበዝ ፍኖት ጎበዝ። ታውቂያለሽ አሁን በጣም ጎበዝ እየሆንሽ ነው፣ እየበሰልሽ ነው። እኔ እንደዚህ አይነት ብልህ ሰው ነው የምፈልገው። ሮቤ ለአንተ ሲባል ምንም ነገር አደርጋለሁ። እሺ ቀጣይ ምንድን ነው የምናደርገው? ይኸውልሽ አሁን ቀጣይ የምናደርገው እናትየውን ከኛ ጎን እንድትሆን ማድረግ ነው። ሚራን በራሷ ሰው ጥቃት ውስጥ እንድገባ እናደርጋለን። እናትየውን እንዴት ነው ቆይ ከኛ ጎን የምናደርጋት? ሮቤል እሷ እኮ ምንም የምታውቀው ነገር የለም። አሁን አንቺ እናትየውን ሄደሽ ማግኘት አለብሽ። ከዛ በኋላ እሷ እውነቱን እንድትቀበልና እንድታምን ማድረግ አለብን። ቆይ ሮቤል ምን ልበላት? ማለቴ ምን ብዬ ላሳምናቸው? ሚራ እንደገደለቻት አሳምነሽ ትነግሪያታለሽ። ደግሞ እተማመንብሻለሁ። አንቺ ጎበዝ ነሽ። ሚራን ሮቢ እናትየውን ዜና ሰማ በጣም የምትበሳጭ አይደል? በጣም ብቻ ሳይሆን እብድ ትሆናለች። ሰይጣኗ ነው የሚመጣው። ሚራን ለማጥፋት ያን ጊዜ እራሷ ትንቀሳቀሳለች ማለት ነው። እሺ እኔ ጌታ አንተ ያልከኝን ነገር ለማድረግ ሁሉ ዝግጁ ነኝ። አሁኑኑ እደውልላታለሁ። አዎ ፍኖት በደንብ አሳምኛት በደንብ። ይኸውልሽ ስሜቷን ተጠቅመሽ ደካማ ጎኗን ተጠቅመሽ ወደኛ አምጫት። ሮቢዬ አንተ አትጨነቅ፣ እኔ አውቃለሁ ምን ማለት እንዳለብኝ። ለማንኛውም ፍኖት በቃ አሁን ይቺ እያንዳንዱ ነገር በጥንቃቄ ተጠቀሚ። ሮቤል ምን ነገር አታስብ። ሚራ ከዚህ በኋላ ደስታ የሚባል ነገር አታየም። ሁሉ ነገር እኔ እጠብቅልሃለሁ። የኔ ፍቅር ለካ እንደዚህ ናፍቀኝ ነበር። አውቃለሁ የቅርብ ሰው አለመኖር ለካ እንደዚህ ያገላታል። እኔም ናፍቀሽኛል እኮ ውዴ። ግን የሚገርምሽ እንደዚህ እንደናፍቅሽኝ እኔም አልገባኝም ነበር። ልጅ መውለዳችን ትንሽ ጊዜ አሳጣን መሰለኝ። ደግሞ ፍቅራችን አሁንም ቢሆን እንደ ድሮ ጥፍጥ ያለ ነው። እሺ እኔ ቆንጆ፣ የሚገርምሽ አንቺም ጥፍጥና እንደ ድሮ ነው። በጣም ነው የምታፍጭው። ስሜትን እኮ መቼም ቢሆን መደበቅ አልችልም። ደግሞ እኔም ላንተ ያለኝ ፍቅር ቀን በቀን እያደገ ነው። የኔ እናት እንዲያውም እኮ አንቺ ለኔ መከታ እንደሆንሽ እኔ ያን ያለው ጋር ክፍል ነልሽ። ለምን እንደዛ ትላለህ? አንተ ማለት እኮ የኔ መከታ ነው። ሲጀምር አንቺ እኮ ከዚህ በላይ ይገባሻል። አንቺ ለኔ ብዙ ነገር ሆነሽልኛል። አያድና አንተ አልገባህም እንጂ የኔን ህይወት ከየት ወዴት እንዳመጣሁ አታውቅም። ምን ማለትሽ ነው? የኔት እኔ እኮ ያንቺ አጋር ነኝ። ታውቃለህ እኔ እኮ ሳራን አጥቼ አንድ ቀን እንኳን የምኖር አይመስለኝም ነበር። በቃ ይሄኔ ጨለማ ውስጥ ነበር የምሆነው። አሁን ግን ሁሉም ነገር እየተሻለ ነው። አንተን በማግኘቴ ግን በርትቼ ቆሜያለሁ፣ ተጽናንቻለሁ። አሁን ደግሞ በጣም ደስተኛ ነኝ። ደግሞ ደስታሽን ማየቴ ለኔ በጣም ትልቅ ስኬት ነው። የኔ ፍቅር ይሄን የመሰለ ቆንጆ የወንድ ልጅ እኮ የሰጠኸኝ አንተ ነህ። አንተ ማለት የኔ የህይወቴ ብርሃን። የኔ ፍቅር በቤታችን ውስጥ የምታየው ይሄ ሁሉ ደስታ የመጣው እኮ በእውነት አንቺ ስላለሽ ነው። በቃ አሁን ሁሉም ነገር ሰላም ይሆናል። አዎ ደግሞ ሁሉንም ነገር እናልፈዋለን። ማለፍ ያለበትም ነገር በሙሉ ያልፈናል። ግን የኔና አንቺ ፍቅር ዘላቂ ይሆናል። አንተ ከጎኔ እስካለ ምንም የምፈራው ነገር የለም። መቼም ከአንቺ ጎን አልለይም። አብረን የምንኖረውን ጊዜ እያሰብኩ በጣም ደስ ይለኛል። እኔም ደግሞ በተቻለኝ አቅም በሙሉ ለአንቺ የተሻለ ህይወትን ለመፍጠር እጥራለሁ። ቆንጆ ደግሞ አብረን እስካለ ድረስ ሁሉም ነገር ይሳካል። አይ ፍቅር ነገሮች ሁሉ ወደ መልካምነት እየተቀየሩ ነው። በቃ የኔ አንበሳ ዝም በል እሺ። በቃ ቆይ እኔ ምን ላድርግ ታዲያ? ያስራቡክ ያሉት እኮ እናትና አባት ናቸው። ያው እኔማ በጠዋት ተነስቼ ጡት እንዲሰጡህ ልወስድህ ነበር፣ ግን እነሱ ያው አዝማማቸው የሚላቀቁ አይመስልም። ተጣብቀዋል። የኔ አባት እሺ እኔ ምን ላድርግ? እኔ ምን ማድረግ እችላለሁ? እነሱ ናቸው እኮ የፈረዱብህ። እንዴ በቃ እሺ ዝም በል እንዴ። ምን ሆነሃል? የምን ምቀኛ መሆን ነው? ይሄው እነሱም እንደሆነ አንተ ከተወለድክ በኋላ አብረተኛ አይመስለኝም። እንደምታየው ነው። ምንም አልላቀቅ ብለዋል። ተጣብቀውልሃል። ዝም በል በቃ አይዞህ። እሺ አሁን እንሄዳለን። እስቲ
እድላችንን ሞክር ሄደን ተከፈቱልን ማለት ነው። የኔ አንበሳ የኔ ጀግና፣ እኔ አክስት እኮ እንድትራብብኝ አልፈልግም። ግን ምን ላድርግ? ይኸው እነሱ እንደምታያቸው ነው፣ አልላቀቅም አሉ። ግን ደግሞ በእነሱም ቢሆን እኮ አይፈረድም። የስንት ጊዜ ጥማቸውን መሰለ እየቆረጠ ያሉት። ጎረምሳው እየሰማኝ ነው። ብሎ ሄደን ሞክር። በቃ እንዴ ዝም በላ። ምን ሆነ ነው? በእውነት በላይ የምሬን እኮ ነው። ሰዎች እንዴት አደራችሁ? እንዴት ነው ጨረሳችሁ? ምን ማለት ምን እያልሽ ነው አንቺ? እውነቱን እኮ ነው ሚራ። እኛ እኮ ዝም ብለን እያወራን ነበር። የዛሬ አያያዛችሁ እንኳን የምትላቀቁ አልመሰለኝም። ለሆነ ልጅሽን እኮ በራብ ገደልሽው። አታጠቢውም እንዴ? ልጅ የተኛ መስሎኝ እኮ ነው። ለነገሩ እኛም አሁን የነቃ ነው። ይሄው እንደምትታዩት እናንተ አልጋ ላይ ናችሁ። ልጃችሁ ግን እያለቀሰ ነው። ምንም አልሰማንም እኮ። መቼ ነው የነቃው? ለሆነ ባይሆን አሁን ሰጁና መልሽ ወስድልሻለሁ። አንቺ ነገረኛ፣ ሁሌም በንግግርሽ ታሸንፊያለሽ። ኧረ ምንም ነገር አይደለም፣ አታስቡ። እኔ እንደሆነ እውነቱን ነው የምነግራችሁ። አይ ሚራ፣ እሺ ምን ማለት ፈልገሽ ነው? እኔ ግን ሳስበው በዚያ እያያዛችሁ እርግጠኛ ነኝ የዛሬ 9 ወር ቤቢዬ እህት ሳይኖሩ አይቀርም። ምን እያልሽ ነው ሚራ? ተይ አንቺ ልጅ አቀልጂብን እንጂ። እንዴ ምን ሆናችሁ ነው? ተሽኮረመማችሁ እኮ። እኔ ቀልዴን ነው፣ ግን ፈጣሪ ብሎት እውነት ቢሆንስ? በጣም ጥሩ ቀልደኛ ነሽ፣ ግን ደግሞ እንዳንቺ ቀልደኛ የትም አይገኝም። አይ ሚራ፣ በጣም አሳቅሽን እኮ። ባይሆን እንዳልሽው ልጁን ላይ ያስችል። እሺ ለማንኛውም ልጁን አጥቢው፣ እኔ ደግሞ ቆንጆ ቁርስ ሰራላችኋለሁ። እሺ ተነሽ አንቺ አጥቢው። እሺ እናመሰግናለን። አሁን ልጁን ተቀበያት። ተቀበይ፣ ቀስ ብለሽ ቀስ ቀስ እንዳይቀጭብሽ። በቃ መጣሁ፣ ቁርስ ልስራላችሁ። እንደዚህ ከተደሰትን ቆየን አይደል? አዎ የኔ ፍቅር ይገርምሻል፣ እንደዚህ መሳቅ ከጀመረን በጣም ሰንብቷል። ስታስበው ግን አይደለም ሚራ ባስኖር ኖሮ እንደዚህ ደስተኛ የምንሆን ይመስላል? በእውነት አይመስለኝም። ብቻ ሚራን እንኳን ማስቀይመናት አልቀረን። አዎ እሷ ማለት የቤታችን ብርሃን ናት። ፍትህ ስላለ ሚራም ስላለች ካሁን በኋላ ሁሉም ነገር መልካም ነው። አዎ ፈጣሪ ይመስገን፣ አሁን በጣም ደስተኛ ነኝ። አይ የኔ ፍቅር በቃ ተነስተን ቁርሳችን ነው ላርና። እሺ ተነስ። እሺ ባባሽ ሄሎ ሄሎ። አቤት። ሄሎ ማዘርዬ እንዴት ኖት? እግዚአብሔር ይመስገን። ማን ልበል? ማንሽ? ውይ ማዘርዬ እኔን አያውቁኝም፣ ግን ላገኘዎት ፈልጋለሁ። ማለቴ ስለ ሳራ ጉዳይ ነው። ሳራ? ስለ ሳራ? ልጄ ሳራ ምን ሆነች? ውይ ማዘርዬ እባክዎትን ይረጋጉ። እርሱ ያላውቁት በጣም ብዙ ሚስጥር አለ። ሚስጥር? ስለ ልጄ ምን አይነት ሚስጥር አለ? እባክሽ ንገሪኝ። እውነቴን ነው የምሎት። እኔ የሚቀጥሩት ቦታ ከመጡ ብዙ ሚስጥር ነግሮታለሁ። እሺ እኔ ልጅ የት ልምጣ? ቦታውንና ሰዓቱን በጽሁፍ ነግሮታለሁ፣ ግን አደራዎትን ማሚዬ ብቻዎትን ይምጡ። እሺ እሺ እኔ ልጅ ላኪል። ተሳካ። አሁን የሳራ እናት ለሚራ ያላትን ጥላቻ ለሮቤል እቅድ እንጠቀምበታለን። ሮቤል ይህን ዜና ሲሰማ በጣም ነው የሚደሰተው። ሚራ ካሁን በኋላ የትም አትሄዱም። ሚራ በጣም የሚጣፍጥ ቁርስ ነበረ። በእውነት እንደዚህ አይነት ሙያ እንዳለች አላውቅም ነበር። ይሄማ የታወቀ ነው። በጠዋቱ ቆንጆ ቁርስ እንደሚያስፈልጋችሁ ስላወቅኩ ነው ያዘጋጀሁላችሁ። ምንድን ነው ሚራ? ዛሬ እኮ በጣም ተንከባክብ። ልክ ነሽ ሉዋና። ዛሬ ሚራ እቅድ አላት መሰለኝ። ቆይ ምን አይነት ጥርጣሬ ነው?
በቃ ቤተሰብ ሆነ ጥሩ ቁርስ እንብላ ብዬ ስላሰብኩ ነው። በቃ ለማንኛውም ሚራዬ ቀልዱን ተይውና ስለ ሁሉም ነገር በጣም አመሰግናለሁ። ግን እስቲ ቁም ነገር እናውራ። ስለ ወደፊቱ ምን እቅዳለሽ? ማለት ምን ታስቢያለሽ? እቅድ? ስለምን እቅድ ማለት አልገባኝም። የምን ህይወት ማስተካከል ነው? መቼስ ማግባት መውለድ እያሰብሽ አይደለም? ያው አንቺም እኮ የራስሽ ህይወት ያስፈልግሻል። አዎ አድናን፣ በጣም ትክክል ነህ። በዚህ ሰዓት እኮ ማግባት መውለድ አለብሽ አይደል? እኔ እንኳን በዚህ ሰዓት እንደዚህ አይነት ሀሳብ አላሰብኩም። እንደዚህ አይነት ነገር ለእኔ ገና ነው ብዬ ነው የማስበው። ሚራ ቤቢዬ ናት። እኛ ህይወት ውስጥ ምን ያህል ደስታ እንደጨመረልን አንቺም ብትሆኚ ይሄንን ደስታ ማየት አለብሽ። አዎ ማሰብ አለብሽ። እንዲያውም በቅርቡ ማግባት እንዳለብሽ ወስነሽ ማየት መቻል አለብኝ። የምሬ ነው የምልሽ። እስቲ አስብበታለሁ። እንግዲህ ግን ለአሁኑ ትኩረቴ እናንተ ላይ ነው። የእናንተ ነገር ነው የሚያሳስበኝ። እኛም ደግሞ አንቺን ለመርዳት ሁሌም ቢሆን ዝግጁ ነን። አንቺ ብቻ ጥሩ ሰው አግኝ እንጂ ሁሌም ቢሆን ድጋፋችን አይለይሽ። እሺ እስኪ እናያለን አብረን። ግን አሁን እናንተ ደስተኛ ስለሆናችሁ ስለተረጋጋችሁ በጣም ደስ ብሎኛል። እኛማ በአሁኑ ሰዓት በጣም ደስተኞች ነን። መቼስ የሮቤል መታሰር ምን ያህል እረፍት እንደሰጠን በደንብ ታውቂያለሽ አንቺ። አዎ በጣም እውነት። እሱ ከታሰረ በኋላ ህይወታችን ሌላ ትርጉም አግኝታለች። በቃ አሁን ደስተኛ ብቻ ነው መሆን ያለብን። መጥፎ ትዝታዎቻችን ሁሉ ወደኋላ ነው መቅረት ያለባቸው። ሉሃና ልክ ነሽ። ከዚህ በኋላ ወደፊት ብቻ ነው ማየት ያለብን። የነበረው መከራማ አለፈ። ብቻ አሁን የደስታችን ጊዜ ነው። በቃ ይህን ደስታችን እንጠብቀው፣ እናክብረው። አብረን እስካለን ድረስ ደግሞ ማንም ሊነጥለን አይችልም። በትክክል ህይወት እኮ የጋራ ናት። በጣም አመሰግናለሁ። በጣም እኛም በጣም እናመሰግናለን። እሺ ፍኖት መጣሽ? ምን አዲስ ነገር አለ? ዛሬ ማዘርን ቀጥሬያቸዋለሁ። አሁን ከዚህ እንዴት ካገኛቸዋለሁ ነገሩን ላረጋግጥ ብዬ ነው። ጥሩ። እና ታዲያ ቆይ ሚራ ሳራ እንደገደለች እንዴት ብለሽ ነው የምታሳምኛቸው? ሮቤል ይሄ ነው እያስጨነቀኛለሁ። ቆይ እንዴት ብዬ ነው ይህን ከባድ ነገር የምነግራቸው? የት ነው የምታገኛቸው? ቆይ ታስበሽ? ማገኛቸውማ ውጭ ነው። ውጭ ነው የተቀጣጠር ነው። አንቺ ደነስ፣ በፍጹም ውጭ ለማግኘት እንዳታስቢ። አንቺ ቆይ ትንሽ እንኳን አታስቢም? እንዴት እንደዚህ አይነት ነገር ውጭ ይነገራል? ሮቤል ታዲያ የት ነው ማገኛቸው? ውጭ እኮ ተረጋግተን ቁጭ ለምናወራበት ቦታ አለ። ሰሚኛለሽ ፍኖት፣ ማግኘት ካለብሽ ቤት ውስጥ ነው ማግኘት ያለብሽ። በቃ ቤት ጥሪያቸው አለቀ። እምልሽን ስሚ። ሮቤል እቤት ውስጥ? ቆይ ስነግራት ብትሞትብኝስ? እንዴ ለምን ፍግም አትል? እኔን አያገባኝም። እሺ አይመለከተኝም። እንዴ ጭራሽ ብዬ ለጠላቴ እናት ላስብ እንዴ? ለምን ገደል አይገቡም ሲፈልጉ? ሮቤል ቤት ውስጥ መሆኑ በጣም አደገኛ ነው። እባክህን እሺ በለኝና ውጭ ቢሆን የተሻለ ነው። እባክህን ስቤ አብሽን ዝም ብለሽ አትክፈቺ። እኔ ያልኩት ብቻ ነው የሚሆነው። ቤት አግኛቸው አልኩ፣ ቤት አግኛቸው አለቀ። እሺ እንደፈለግ። አንድ ነገር እናድርግ። ያው እሺ ካላችሁ ምንድን ነው እስኪ ንገሪኝ። ቆይ ለምን ወይን አንጠጣም? እቤት ውስጥ እኮ ወይን አለ። ወይን እንጠጣ እንዴ በዚህ ሰዓት? ገና ጠዋት እኮ ነው። እኔ በፍጹም አልፈልግም። አይ ሉሃና እንዴ አንቺ እኮ አትጠጭም። አንቺማ ልጅ ስለምታጠቢ አትጠጭም። የምንጠጣው እኔና አድናን ነን። ሉሃና ሚራ ትክክል ነች። የዛሬው እኮ የተለየ ቀን ነው። አይሆንም። በዚህ ሰዓት ወይም መጠጣት ምናምን ብሎ ነገር የለም። እናንተም አይቻልም። ሉሃና በእናትሽ ለለምንሽ እሺ በይ በቃ እኔ እና እሱን ካስደሰተ ምን ችግር አለው? ትንሽ እኮ ነው የምንጠጣው፣ ብዙ አንጠጣም። ግን ለምን? ገና እኮ የጠዋት ቡናችን እራሱ አልጠጣንም። ያው አንቺ ቁጭ ብለሽ ታይናለሽ፣ እኔ እና እሱ እንጠጣለን። ከዛም ትንሽ ሳይበዛ በመጠኑ ፈገግ በቃ እንደሰታለን። እውነቷን እኮ ነው። ዛሬ የደስታችን ቀን ነው። ከዚህ ሁሉ ጭንቀት በኋላ ደግሞ ይገባናል። አድናን አንተን በዚህ ሀሳብ ትስማማለህ? አዎ ሉሃና እንዴ ለምን አይሆንም? ሂጂ ሚራ እስኪ ወይኑን ይዘሽ ነይ። እሺ ደስ ይለኛል። እስኪ የምችለው ችግር የለም እንዳትነሽ፣ እኔ እንደምንም ይዘዋለሁ። ይሄን እዚህ ጋር ላድርገው። በቃ ኧረ ይሄም የሚሆን አይመስለኝም። እንደዚህ ላድርገው እና ይዤ ልውጣ። የሰነፍ ስራው ነብኝ። አድናን ምን ሆነሃል በዚህ ሰዓት? የኔ ፍቅር ደግሞ አንቺ አትጨነቂሽ። እኛ ነን የምንጠጣው እንጂ አንቺ አትጨነቂ።
ምንድን ነው አድና? ለምንድን ነው በዚህ ሰዓት ሚራን ለመጠጥ ማበረታታት የፈለግከው? ብቻ ግን ደስ ስላለኝ ነው። ማለት ያው ቤት ውስጥ ደስታ እንፍጠር በሚል ግን ሌላ አይደለም። እሺ እንደፈለግ። አትጨነቂ። ሚራ ማለት የቤታችን አንዱ አካል ነች። ያው ከእሷ ጋር ዘና ምንም ችግር የለውም ብዬ ነው። እሺ በቃ አንተ ካልኪው ዛሬ ቀናችንን በደስታ ብቻ እናሳልፍ። በጣም ጥሩ። ደስታችንን በፍጹም ማንም አይጋራንም። ስሚ ፍኖት፣ አሁን ይኸውልሽ ለማዘር የምታያቸው ነገር እነግርሻለሁ። ቃል በቃል ይሄ ነው። ሮቤል በደንብ እየሰማሁህ ነው። ምንም ነገር ሳላስቀር ሁሉ ነገር እነግራቸዋለሁ። ይኸውልሽ ሳራ ማለት የሎና እህት ነች። እኛ ቤት ነበር የምትኖረው። ማለት ሰራተኛችን ነበረች። ገብቶሻል አይደል? አሁ ገብቶኛል ሮቢ። በጣም ጥሩ። ይኸውልሽ ከዛ በኋላ ሳራና ሚራ ትንሽ ተጋጭተው ሚራ ገፍትራት ከደረጃ ላይ ወድቃ ትሞትባታለች። ከዛም ለአድናን ተነግረውና አማሪያ ሲያጡ አያታቸው የአድናን አያት ግቢ ወስዶ ይቀብሯታል። ምናልባት እናትየው ካላመኑሽ ወስደሽ መቃብሩ ማስየት ትችያለሽ። ስለዚህ የሬሳው ቦታ ማስረጃ ይላል ማለት ነው እኮ። በጣም 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 አሪፍ እቅድ ነው ከሚባለው በላይ። ስለዚህ አትጨነቂ። ሙሉ ለሙሉ ታሪኩ ይሄ ነው ብለሽ ለእናትየው መናገር ትችያለሽ። ምንም ማጋነን አያስፈልግም። ያለው ታሪክ ይሄ ብቻ ነው። በቃ የመናገር ነው። እሺ ገብቶኛል ሮብዬ፣ እንደዚህ ብዬ እነግራታለሁ። እሺ በቃ አሁን ሂጂና ቶሎ ብለሽ የነገርኩሽን ጉዳይ እንዳለ ጨርሽ። ሚራ ከዚህ በላይ ሰላም ማግኘት የለባትም። እኔም ሰላም ስታገኝ ቆሜ ማየት አልችልም። ሮብዬ ያንተን እቅድ ሳላሳካ አልቀርም። አሁኑን እንሄዳለሁ። ኪል ተመልሻለሁ። ዛሬ ቀናችን ለደስታችን እንጠጣ። ሎናይ እንግዲህ እንጠጣ ለዛሬ ቀናችን። በሉ እንግዲህ እናንተ እየጠጣችሁ ተደሰቱ። እኔ ቁጭ ብዬ እመለከታችኋለሁ። አድናን ቺርስ። ዛሬ በጣም ደስ ብሎኛል፣ ሞቅ ብሎኛል። አድናን በቃሽ፣ ከዚህ በላይ አትጠጪ። ምን ሆነሃል አንተ? ደግሞ ዘንድ ጻሊ ተቆጣጣሪ ነው። እጠጣለሁ። ዞር በል። ዛሬ ደስታችን ቀን ነው። በቃሽ ሚራ፣ አድናን እኮ እውነቱን ነው። ገብተሽ ትንሽ ብታርፍ ይሻልሻል። ውይ ሉሃና፣ እውነቴን ነው የምልሽ። እንኳን ተጋባችሁ። ደስ ይላል። ደግሞ እንዲያብሯችሁ ስትታዩ በጣም ነው የምታምሩ። ታስቀናላችሁ። ይኸው ሰክረሻል። ምን አልኩኝ? በቃ አሁን ምንም አይነት ወሬ አታውሪ። ግቢና እረፍት አድርጊ። አይሆንም፣ በፍጹም አይሆንም። እንደው አንድ ሀሳብ መጣልኝ። እኔ ዘፈን ዘፍንላችኋለሁ፣ ቆንጆ ዘፈን። እናንተ ትጨፍራላችሁ አብራችሁ። ምን ይመስላችሁ? ዘፈን አሁን እንዴ? በዚህ ሰዓት? ያው እንደሚታወቀው የእናንተ ሰርግ ቀን እኔ አልነበርኩም ማለት። ስለዚህ አንድ ዘፈን ልጋብዛችሁ፣ በእኔ ምርጫ ልዘፈንላችሁ። እሺ እስቲ እንስማሽ። የዘፈን ችሎታሽን እንየው። ታምራላችሁ። ሙሽርትና ሙሽራ በጣም ታምራለች። ሙሽራይ ሙሽራይ። ኧረ ጎበዝ! ኧረ ጎበዝ! ሚራ እንዴ አንቺማ ተሰጦሽ በጣም ብዙ ነው። መቼም ዛሬ ድግስ ነው ይሆነልን። ሎላ ተነሱ እንጂ እንጠጣ፣ እንጨፍር። ተነሱ ተነሱ ተነሱ። ሚራ በቃ አሁን ግቢና ተኝ ወደ ክፍልሽ። በፍጹም እኔ ገብቼ ልተኛ አላደርገው። የጀመርኩትላችሁን ዘፈን ጨርስ አደርገዋለሁ። ካስፈለገ እጨፍራለሁ፣ ግን በጣም ነው የምወዳቸው። ደስ ብሎኛል። በጣም ጥሩ። ማዘር መጡ ማለት ነው።
የዚያ ቤት ታሪክ እዚህ ጋር ያበቃል። የደበቃችሁትን ሚስጥር ሁሉንም ነገር እኔ ፍኖት አጋልጠዋለሁ። ሚራ ንቀሽን ነበር አይደል? ማን እንደሆንኩ አሁን አሳይሻለሁ። ፍኖትን አታውቂም።